ጓደኛዬን ኪሊያን ኤምባፔን በጣም ይወደዋል። ነገር ግን አሁን አብሮት እንዳለ ምንም የሚያውቀው ነገር የለም። ምን እየተካሄደ እንዳለ ምንም ማውቀው ነገር የለም። ይህ የሆነበት ምክንያት ላለፉት 10 ሰዓታት አይኑ ታስሮ ስለቆየ ነው። ለሱ በጣም አሰልቺና ከባድ ቀን ነበረ። ታዲያ ኤምባፔን ሲያይ ምን አይነት ምላሽ ይኖረዋል? እሺ ወደሱ ክፍል እንመጣለን። ነገር ግን በመጀመሪያ እዚህ ቦታ እንዴት እንደደረስን ማሳየት አለብኝ። በጣም ጓጉቻለሁ። እሱ ፈጽሞ የሚጠብቀው አይሆንም። ሰላም ሊዮ፣ ምንድነው? እንዴት ነህ? ይህን ፈጽሞ አልጠበቅኩም ነበር። እንደምን አደርክ? ምን እየተካሄደ ነው እዚህ? እንዴ አሁንም በጣም ነው የደነገጥኩት። አረ በጣም ነው የደነገጥኩት። ቆይ አንተ ሊል እንዴት ልትኖር ቻልክ? በእነዚህ ቀናት ውስጥ ያለው እቅድ በጣም አስገራሚ ነው። እናንተ ሰዎች በጣም ጨካኞች ናችሁ። ኑ እሺ ወደ ውስጥ ግቡ። ጸጥ ባለ ነገር ውስጥ ብቻህን ብትቀመጥ ችግር የለውም አይደል? አዎ ችግር የለውም። እሺ ዛሬ ለረጅም ሰዓታት እንድታደርገው የምንፈልገው የአይን መሸፈኛ አለ እዚህ። እሺ ገብቶኛል። ስለዚህ የሚያስፈልገን ቦርሳ መያዝና ለመሄድ ዝግጁ መሆን ብቻ ነው። ከጄ ጋር በሚደረግ ማንኛውንም ጉዞ ላይ እሳተፋለሁ። ስማ ፓስፖርትህን ጭምር ይዘህ መምጣትህን እርግጠኛ ሁን። እሺ ፓስፖርት ጭምር? አዎ ይዘና። ኦ አምላኬ፣ በህይወቴ ተታልዬ የማላውቀውን ያህል ነው የተታለልኩት። በእውነት ምን ማዳመጥ እንደምትፈልግ ልታሳውቀን ይገባል። ንገረን ግን። ጃዝ ሙዚቃ፣ ምናልባት ጃዝ ወይም ሬጌ። ነገር ግን ከእግር ኳስ ጋር እንዴት እንደሚያያዝ ለመረዳት እየሞከርኩኝ ነው። ምንድነው የጻፍከው? ምን ማለት ነው? ከእገታው ከቀኑ በኋላ እንነጋገራለን። የጆሮ ማዳመጫዎችና የድምጽ መለኪያዎችን በጥበብ አስገባናቸው። ሃይ እውነተኛ የአይን መሸፈኛ ነው። አዎ እንደ እውነቱ ከሆነ ምንም አይነት የብርሃን ማየት አትችልም። ምናልባት ስለ 5 ሰዓት እርግጠኛ አይደለሁም። ቀደም ሲል 5 ሰዓታት እነዚህ ማድረግ እችላለሁ ብዬ ነበር። አሁን ግን እርግጠኛ አይደለሁም። ጥሩ ስሜት ይሰማሃል? እናንተ ሰዎች አሁን ልትመሩኝ ይገባል። እኔም ሞክሬ አውቃለሁ ይሄን ነገር። ምንም አይነት መስማትም ሆነ ማየትም ምንም አይችልም። ታክሲያችንን ስንጠብቅ ሊዮ የሰዎችን ትኩረት መሳብ ጀምሮ ነበር። ጓደኛዬ ሰውየው ወደ መኪና ውስጥ እየገባን ነው። እሺ እና የመጀመሪያ መንገዳችንን ጨርሰን ባቡር ጣቢያ ነን። ነገር ግን ሊዮ ሌላ ቦታ ያለን ይመስለው ነበር። ቀይ መብራት ላይ እየጠበቅን ነው። መሻገር እንችላለን? ጊዜው እያለፈ ሲሄድ ሊዮ አሁንም የት እንዳለ ምንም የሚያውቀው ነገር የለም። ቆይ ግራ ተጋባው እኮ። እንዲህ አጥብቃ የምታልፈው ቦታ ምንድነው? ስለዚህም ወደ ፓሪስ በሚወስደው ባቡራችን ላይ ተመቻችተን ተቀመጥን። ነገር ግን እንደደረስን ሊዮ ወደ ሌላ ሀገር የተሻገርን መሰለው። ተመልሰን ውጪ ነን። አሁን የፈረንሳይ አየር አይደለም። ስለዚህ በዩሮስታር ወደ እንግሊዝ እንደበረርን እናስመስላለን። በመሆኑም እሱ የበለጠ ግራ እንዲጋባ ከጥቂት ደቂቃዎች በኋላ ፓስፖርቱን እንጠይቀዋለን። ፓስፖርትህን ከቦርሳ ውስጥ ልውሰደው? አዎ ቦርሳ ውስጥ የቱ ጋር እንዳለ አይተሃል አይደለ? አዎ አይቻለሁ። አዎ የአይን መሸፈኛንና የጆሮ ማዳመጫን እንዳላወለክ ሲያዩ ምንም ችግር የለም ብለዋል። እዚህ ማየት ብቻ ነው የሚፈልጉት። የፓስፖርት ተቆጣጣሪዎች አይኔን ሳያዩት እንድታልፉ ማድረጋቸውን ማመን አልችልም። ሁሉ ጊዜ አይኔን ማሳየት ግዴታ ይመስለኝ ነበር። ለካ አይሰማኝም። በሌላ ሀገር ያለ መስሎታል እሱ 100%። የትም ብንሆን ከሊል ፀሐይ ግን ቅዝቃዜው ይበልጣል። እንዴ ፀሐይ! የአይን መሸፈኛው ወልቆ እንኳን ለሰዓታት በፀሐይ ውስጥ ልሆን እችላለሁ። በተጨማሪም ወደ ዩናይትድ ኪንግደም የሚሄድ መስሎኝ ነበር። ነገር ግን በዩናይትድ ኪንግደም ምንም አይነት ፀሐይ የለም። ስለዚህ አሁን የት እንዳለው ምንም አላውቅም። እና ሊዮ ፀሐዩን ከሞቀ በኋላ ወደ መጀመሪያው የፓሪስ መለያ ቦታ አመራን። እዚያም ሰዎች ምን እየተካሄደ እንዳለ ለመጠየቅ ጥቂት ሰከንዶች ብቻ ነበር የፈጁት። ሰላም ኪሊያን ኤምባፔን ታውቀዋለህ? አዎ በእርግጥ ዛሬ እሱን ያገኘዋል። የምርህን ነው? አረ እንዳይሰማን። አረ እሱ ምንም መስማት አይችልም። እንዴት እንደምናደርግ ታውቃለህ? እንዲህ አይኑን ከፍተን ሰርፕራይዝ እናደርገዋለን። ዋው የሚገርም ነው። ይህ በጣም እብደት የተሞላበት ነገር ነው የሚሆነው በእርግጠኝነት። ምን እየተካሄደ ነው ግን ሰውዬ? ምን እየተካሄደ እንዳለ እኮ ምንም አይነት ፍንጭ የለኝም። ቶሎ ስቤ ካቆምኩት ደረጃ እያለፈ ይመስላል። ስለዚህ እግሩን ከፍ ያደርገዋል። ተመልከቱ። ወደ ኤምባፔ በሚደረገው ጉዟችን ላይ ለኪሊያን ኤምባፔ ለማሳየት 3 ቦታዎች ላይ ፎቶ እያነሳሁት ነበር። እሱ ግን ምንም አላየም ነበር። የት ያለን ይመስልሃል? በሌላ ባቡር ጣቢያ? አይ ነገር ግን በባቡር ለመጠበቅ ውጪ ነን። ሊዮ ትክክል ባይሆንም በሚቀጥለው ወዴት እንደምንሄድ ግን መተንበይ ችሏል። አየህ ባቡር ጣቢያ ውስጥ ነን ብዬህ ነበር እኮ። ዩናይትድ ኪንግደም ነው ሊሆን የሚችለው፣ ምክንያቱም ፓስፖርታችንን አሳይተን ነበር። የዩናይትድ ኪንግደም የመሬት ውስጥ ባቡር አይመስልም? ምን እንደሚል ሲሙት ፀሐይ ፀሐይ እንዴ! ሁለተኛው መታሰቢያ ቦታ ተጠናቋል። እነዚህ ቆንጆ ፎቶዎችን ለሱ ለማሳየት መጠበቅ አልቻልኩም። አርክ ትሪዩምፍ እውነተኛ ልዩ ነበር።
ነገር ግን በፓሪስ በሚገኘው የሚቀጥሉት ታዋቂ ቦታዎች ለመድረስ የተለየ መጓጓዣ መንገድ ለመጠቀም ወሰንኩኝ። መኪና ነው። የት እየሄድን ነው? እባክህ ልብስ የሚያስደነግጥ አይነት እንዳልሆነ ንገረኝ። አሁን ልንወርድ ነው። ወደ ታዋቂው ቦታ ስንደርስ ሌዮ አሁንም የት እንዳለ ምንም የሚያውቀው ነገር አልነበረም። የት ያለ ይመስላል? በፓስፖርቱ ምክንያት ዩናይትድ ኪንግደም ይመስለኛል። ምክንያቱም ሌላ ቦታ የለም። በእውነት ሙሉ በሙሉ ጠፍቶብኛል። ከ5 ሰዓታት በጨለማ ከቆየ በኋላ ይህን ነገር ማወቅ ነበረብኝ። አሁን ምን አይነት ስሜት እየተሰማህ ነው? ቀደም ሲል ምንም አልነበረም። ለመጀመሪያ ጊዜ ምንም ማየት ባለመቻሌ ትዕግስት ማጣት ጀምሬ ነበረ። ብዙም አይቀርም ለማለት እመኛለሁ። በእርግጥ ከግማሽ በላይ አልፈዋል። አሁን የሚቀርህ ግማሽ ሰዓት ነው ብዬ ተስፋ አደርጋለሁ። የኔ ግምት ከቀኑ 7 ሰዓት ነው። ያ ግን የኔ ግምት ነው። ነገር ግን ሊያው ኤምባፔን ከማግኘቱ በፊት ሌላኛውን ዩቲዩበር አገናኘሁት። ራስህን አስተዋውቀው። ሃይ እንዴት ነህ? እንዴ ራስህን አስተዋውቅ እንጂ። ይህ ካየዋቸው ነገሮች በጣም እብደት የተሞላበት ነው። እናም በአይን መሸፈኛው ከ7 ሰዓት በኋላ በባዶ ክፍል ውስጥ ሊያውን አስገብተን ልንቀለድበት ወሰንን። በአይን መሸፈኛው 7 ሰዓት ታስሮ እኔን ነው የሚያገኘው። በጣም ያሳዝናል። ሄይ ስማ፣ ይሰማሃል? አዎ፣ ምንም ነገር እንዳታወልቅ እሺ። ወደ እውነታው እንመለሳለን። በጣም ድምፁ ከባድ ነው። አየር ማረፊያ ውስጥ ነን እንዴ? ለምን እንዲህ ይሆናል? ሰላም እንዴ እንዴት ነህ ሊያው? እኔ የምትወደው ዩቲዩበር ነኝ። ድንገት ይኸውልህ በመገናኘታችን ደስ ብሎኛል። እንዴ በቃ ይሄ እኮ ነው ሰርፕራይዙ። ስለተዋወቅን ደስ ብሎኛል። እንዴ እንባ በፊቱ ላይ እየወረደ እኮ ነው። እንዴት ነህ? ደህና ነህ? ደህና ነኝ። እንዴት ነህ አንተ? ይሄ ሁሉ ነገር ለዚህ ነበረ? እኔ እኮ ምን እየተካሄደ እንዳለ ምንም ማውቀው ነገር የለም። እሺ ታዲያ እንዴት ነበረ? እኔ እዚህ እንዴት እንደመጣው እኮ አላውቅም። ምን እየተካሄደ እንዳለ ታውቃለህ? አንተ ከመምጣት በፊት የእሱ አይን መሸፈኛ ውስጥ ነበረ። ምን እየተካሄደ እንዳለ እኮ ምንም አላውቅም እኔ። የምራችሁ ነው እናንተ ግን? እናም ከ10 ሰዓት ጨለማ በኋላ ሊዮ በምድር ላይ ያለው ምርጥ እግር ኳስ ተጫዋች የሚያገኝበት ጊዜ ደረሰ። ሰላም በቅርቡ ምን እየተፈጠረ እንዳለ ምንም ማውቀው ነገር የለም። በኋላ እንገናኛለን። ከ10 ሰዓታት የጨለማ ጉዞ በኋላ አሁን የዓለማችን ምርጡን እግር ኳስ ተጫዋች ኪሊያን ኤምባፔን የሚያገኝበት ሰዓት ነው። ኦ እሺ፣ ደረጃውን ውጣ። እዚህ ጋር ሁለተኛ ደረጃ ውጣ። ያው እንደዚህ ሲባል የምር ይመስለዋል። ጥቂት ወንበሮችን እናዘጋጃለን እዛ ጋር። ኪሊያን በመገናኘታችን ደስ ብሎኛል። ጆን እባላለሁ። ታሪኩን ታውቃለህ አይደል? እንዴት እንደጀመረ አውቃለሁ። ከጠዋት 2 ሰዓት ጀምሮ ነበር አሉ። ያ በጣም የሚገርም ነው። ዋው ይሄ በጣም የሚገርም ነገር ነው በእውነት። አረ በእናትህ ሰውዬ የኔ እግር እኮ ነው። የኔን እግር ነው የረገጥከው። አረ ይሄን ነገር ተመልከቱ። ይሄን ወደ ኋላ ትንሽ በል እሺ። ለአንተ ቦታዎችን ላስተካክል። ወንበር ላምጣልህ። ቆይ አንዴ። እሺ ቦታው ሴታፑ ምናምን አሪፍ ነው? አዎ በጣም አሪፍ ነው። በጣም አሪፍ ነው። እሺ ተዘጋጅተናል ሁላችንም? እሺ ኪሊያን አንድ ነገር ልንገርህ። ዛሬ ጧት 2 ሰዓት አካባቢ ነው ያነሳ ነው። ለ10 ሰዓታት ጃዝ ሲሰማ ነበረ። ለሱ አሰልቺ ቀን ነው በጣም። አይ አሰልቺ ቀን አልነበረም ለሱ። እንደውም ወደ ተለያዩ ደስ ወደሚሉ ቦታዎች ሄደን ነበረ። ስለዚህም ወደ ተለያዩ ቦታዎች ወስደነዋል። ይሄው እነዚህ ቦታዎች ላይ ነው ይዘን ሄድነው። አሪፍ ቦታዎች ላይ ማለት ነው። እና ምንም አላየም ነው የምትለኝ? 4 ምርጥ ከተባሉ ቦታዎች አንዱ አንተ ነህ በለው። እዚህ ጋር ደግሞ አንድ ነገር እናድርግ። አሁን ፊቱ እንደተሸፈነ ከሱ ጋር አንድ ፎቶ፣ አሪፍ ፎቶ ትነሳልኛለህ። ፊትህን ደስ ያለን ሪያክሽን ማሳየት ትችላለህ። አቅፈው ምናምን። አሁን አንድ ትልቅ ስራ እንድትሰራ ጠይቀሃለሁ። 10 ሰዓታት ሆኖታል። የአይን መሸፈኛውን እናውልቅ። ለዚህ ሰው በእውነት ምስጋና ያስፈልገዋል። እኔ ለ10 ሰዓት ይሄንን ነገር በፍጹም ማድረግ አልችልም። ሙዚቃ እየሰማ ነው። የምር ጃዝ ነው የሚሰማው? አዎ ጃዝ ነው የሚሰማው። ያ እሺ። ስለዚህ እነዚህን አያያቸው አይደለ? የአይን መሸፈኛውን ካወለቀ በኋላ የት እንደነበረ ልታሳየው ትችላለህ እነዚህ ነገሮች። እሺ። እና የመጨረሻው ነገር ደግሞ ለሱ የምትሰጠው ትንሽ ስጦታ እዚህ ውስጥ አለ። ያው ገብቶሃል? አዎ ገብቶኛል። መሸፈኛውን እናውጣለት አይደለ? እሺ። አሁን ሁላችሁም ጸጥ ልትሉ ትችላላችሁ። ሊዮ ይሰማሃል አይደል? ከጥቂት ሰከንዶች በኋላ መሸፈኛውን አወጣልሃለሁ። እሺ። እንደተዘጋጀ ተስፋ አደርጋለሁ። እሺ። ሁሉም ነገር ሰላም ነው አይደል? አዎ። እንዴት ነህ? ሰላም ነው አይደለ? አዎ ደህና ነኝ።
ቀን እንዴት ነበረ? ጥሩ ነበር። ጥሩ ነበረ? አው ያው ጥሩ ጨለማ ነበረ። እና ተዘጋጅተሃል? በጣም ጥሩ። ምንድነው? ስለተዋወቅን ደስ ብሎኛል። እኔም እንዴ ኪሊያን አንተ ነህ እንዴ? እንዴ እየቀለዳችሁብኝ ነው እንዴ ሰዎች? አረ ይሄ ነገር ቀልድ ነው መሰለኝ። እየቀለዳችሁብኝ ነው። ኪሊያን አንተ እውነተኛ ነህ? የምር ነው ይሄ ነገር? እንዴት ነህ? ደህና ነህ? በእንግሊዘኛ ማውራት እንችላለን? አዎ እንችላለን፣ ችግር የለውም። አረ በጣም ደንግጫለሁ፣ ምክንያቱም ጭራሽ የጠበቅኩት ነገር አይደለም። አዎ በጣም ረጅም ቀን ነው አይደል ያሳለፍከው? አዎ በጣም አስደሳች ነበረ። በእርግጥ ጥሩ ወይስ መጥፎ? እንዴት ትቀልዳለህ እንዴ? አንተ አሁን ከኔ ጋር አለኩ። ከዚህ በላይ ምን የሚያስደስት ነገር አለ? ስማ ዛሬ ምን እያደረክ ይዋልክ ይመስልሃል? እኔ በእውነት ምንም አላውቅም። ወደ ሆነ መዝናኛ ቦታ እየሄድን ይመስለኛል። እንደዛ መስሎኝ ነበር። የመዝናኛ ቦታዎች መጫወቻዎች መስሎኝ ነበር። ነገር ግን በእውነት ምንም ፍንጭ የለም። ብዙ ደረጃዎች ወርደን ነበር፣ ደረጃዎችን ወተን ነበር፣ የኤስክሌተር ደረጃዎችንም ወተናል። ስለዚህ ምንም ነገር ፍንጭ አልነበረም። ከዚህ በኋላ የጃዝ ሙዚቃዎችን ሁሉ እንደምታውቅ አስባለሁ። አይ ብዙ አዳዲስ ነገሮችን እየፈለኩኝ ነበር። በጣም ጥሩ ነው። በመገናኘታችን በጣም ደስ ብሎኛል። አዎ ይሄንን ነገር በፍጹም ማመን አልችልም። ላለፉት ሰዓታት በጣም ስከታተልህ ነበር። ለሱ በጣም አሰልቺ ቀን ነው ስል ነበር። ዛሬ ያደረግከውን ማየት ትችላለህ? ላሳየህ። ተመልክተው ይሄንን አየሁ አይደለ? ኤፍል ታወር፣ ሁሉም ቦታ ላይ ነበርክ። ይሄ ደግሞ ከኔ ጋር ነው። ኦ አምላኬ፣ ይሄ በጣም የሚገርም ነው በለው። በጣም የሚገርም ነው። በጣም ምርጥ ቀን ነው። ግን አንተ ምንም የምታውቀው ነገር የለም። አዎ ደግማ ምንም የማውቀው ነገር የለም። ምን እንደተፈጠረ ምንም አታውቅማ። እኔ ምንም የማውቀው ነገር የለም። እነዚህን ነገሮች ጭራሽ አላውቃቸውም። ይሄ አሁን ያንተ ነው። ኦ በጣም አመሰግናለሁ። ሜርሲ ቡኩ አመሰግናለሁ። ዋው ይሄ ፎቶ በቃ በጣም ነው የወደድኩት። በጣም የሚገርም ነው። ይሄ ላንተ ነው። እሺ ከዚህ በኋላ አንድ ክለብ ነን እናንተ። ኦ ሜርሲ ቡኩ በጣም አመሰግናለሁ። እንድፈርምበት ትፈልጋለህ? አዎ እባክህ ደስ ይለኛል። እጅግ በጣም አመሰግናለሁ ኪሊያን። ምንም አይደል። ሊዮ አሁን የሚጠቅም ነገር የሆነ አይመስልህም? በዚህ ሰዓት ዋጋ ያለው ነገር ቢኖር ከኪሊያን ኤምባፔ ጋር መሆን ነው በለው። የዓለማችን ምርጡና አንደኛው ተጫዋች። በጣም አመሰግናለሁ። እኔም በጣም አመስጋኝ ነኝ። በጣም አመሰግናለሁ። በመገናኘታችን ደስ ብሎኛል። በጣም ደስተኛ ነኝ። ከዛ ከረጅም ቀን በኋላ ደስተኛ መሆንም በማየቴ በጣም ደስ ብሎኛል። ነገር ግን ትልቅ ክብር ይገባሃል። ቀደም ሲል እንዳልኩት በእርግጥም ሙሉ ለሙሉ ይገባሃል። የሚያስመሰግንህና ዋጋ ያለው ነው። ቪዲዮውን ከወደዳችሁት ላይክ አድርጋችሁ እንደጀመራችሁ ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እመጣለሁ። ይመቻችሁ።